የኢትዮጵያ ፖስታ ታሪካዊ ጉዞን ወደ አዲስ የዲጂታል ምዕራፍ በሚያሸጋግርበት ሁለት ታላላቅ መተግበሪያዎችን ማለትም የቨርቹዋል ፖስታ ሳጥን እና የፖስታ ገበያ የኢኮሜርስ መተግበሪያ ማስጀመሪያ ስነ ስርዓት ላይ ለመገኘት እንኳን በደህና መጣችሁ። ጥሪያችንን አክብራችሁ ስለተገኛችሁ በራሴና በኢትዮጵያ ፖስታ ስም ከልብ አመሰግናለሁ። የኢትዮጵያ ፖስታ መጋቢት 9/1986 ዓመተ ምህረት በሕግ ከተመሰረተበት ጊዜ አንስቶ ላለፉት 132 ዓመታት የሀገራችን ዋነኛ መገናኛ ድልድይ ሆኖ አገልግሏል። ግለሰቦችን ከግለሰቦች፣ ነጋዴዎችን ከደንበኞቻቸው፣ ከተጠቃሚዎች እንዲሁም ከአጋሮቻቸው መልእክቶችንና እቃዎችን ከአንዱ የዓለም ጫፍ ወደ ሌላው የዓለም ጫፍ በማድረስ ረገድ የማይተካ ሚና ሲጫወት ቆይቷል። አሁንም በመጫወት ላይ ይገኛል። በዚህ ረጅም ታሪካዊ ጉዞ ውስጥ የኢትዮጵያ ፖስታ የፖስታ ሳጥን አገልግሎት ዜጎች በመልእክቶቻቸው ከዓለም ጋር የሚገናኙበት ብቸኛና ልዩ አድራሻ ሆኖ ቆይቷል። ዛሬ ግን ይህን ታሪካዊ አገልግሎት ከዘመኑ የቴክኖሎጂ እድገት ጋር በማቀናጀት ወደ ዲጂታል ስርዓት ቀይረነዋል። ዛሬ በይፋ የምናስጀምረው ቨርቹዋል ፖስታ ሳጥን አገልግሎትና የፖስታ ገበያ የተሰኘው የኤሌክትሮኒክ መገበያያ አማራጭ የኢትዮጵያ ፖስታ ከ2016 ዓመተ ምህረት ጀምሮ ሲሰራበት የቆየው በጥልቀትና በስፋት ስትራቴጂ ውጥን የሆነና ከስትራቴጂው ዋና ዋና ግቦች መካከል አንዱ የሆነው የኦፕሬሽናል ኤክሰለንስና ዲጂታላይዜሽን አካል ነው። በስትራቴጂው ዘመን አስቀድሞ ከተሰሩትና ስኬታማ ከሆንባቸው የውስጥ አሰራሮችን ማዘመን ስራዎች ጎን ለጎን እነሆ አሁን በመባቻው ደንበኞች በቀጥታ የሚገለገሉበትና ድርጅታችንን ከዘመኑ ጋር ወደፊት ያራምዳሉ ተብለው ትልቅ ተስፋ የተጣለባቸው መተግበሪያዎች በዛሬው ዕለት በይፋ አገልግሎት ላይ መዋል ይጀምራሉ። በአጠቃላይ ለኢትዮጵያ ፖስታ አዲስ የአገልግሎት ምዕራፍ ዛሬ አብረን እንከፍታለን። ክቡር ሚኒስትር፣ ክቡራንና ክቡራት፣ አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ከቀድሞ አሰራር በላቀ መልኩ በርካታ ጥቅሞችን ይዞ መጥቷል። ደንበኞች የሞባይል ስልክ ቁጥራቸውን ከአድራሻቸው ጋር በማስተሳሰር ስልክ ቁጥራቸውን እንደ ፖስታ አድራሻ መጠቀም የሚችሉበት የዲጂታል አድራሻ መፍጠር መቻሉ አንዱና ዋነኛው ሲሆን ይህም ደንበኞች ስምና ስልካቸውን ብቻ በመጻፍ መልእክቶቻቸውን በኢትዮጵያ ፖስታ አማካኝነት በቀላሉ በአድራሻቸው እንዲቀበሉ ያስችላቸዋል። እንዲሁም ከዚህ ቀደም የፖስታ ሳጥን ተጠቃሚ ደንበኞች መደበኛ የፖስታ ጥቅል መልእክቶች መጥቶላቸው መሆን አለመሆኑን ለማረጋገጥ የፖስታ ሳጥናቸው ወደሚገኝበት ቅርንጫፎች በአካል መሄድ ግድ ይላቸው ነበር። አሁን ላይ አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ምንም አይነት ሳጥን ሳያስፈልጋቸው ስምና ስልካቸውን በመጠቀም ብቻ የሚመጡላቸው መልእክቶችን የማሳወቂያ መልእክት በስልካቸው የሚያደርስ ሲሆን በዚህም ከዚህ ቀደም የነበረን እንግልት መልእክቶች ለማጣራት መጥቶላቸው መሆን አለመሆኑን ለማረጋገጥ ያደርጉ የነበረው ምልልስና እንግልት የሚያስቀርና የመጣላቸውንም ጥቅሎች ሆኑ ዶክመንቶች ባሉበትና በመረጡት አድራሻ እንዲያገኙ የሚያስችላቸው ዘመናዊ አሰራር ነው። በተጨማሪም የዲጂታል ፖስታ ሳጥን ከነፃ የመልእክት ማድረስ አገልግሎት ባለፈ እንደ የብሔራዊ መታወቂያ ህትመት፣ የመንገድ ፈንድ ክፍያና መሰል የመንግስት አገልግሎቶችን ያለ ክፍያ ለመስጠት የሚያስችሉ የተለያዩ ተጨማሪ ጥቅሎችን ያቀፈ ነው። ይህም ከጊዜ ወደ ጊዜ የሚሻሻልና ከተለያዩ ዲጂታል አማራጮች ጋር ተቀናጅቶ ለዜጎች ጉዳያቸውን ባሉበት ሆኖ መፈጸም የሚያስችላቸው ተጨማሪ ድል ይፈጥራል። በሌላ በኩል ይህ አዲስ የዲጂታል አማራጭ የኢትዮጵያ ፖስታ አገልግሎቱን የሚጠቀሙ ደንበኞችን አድራሻ በምዝገባ ወቅት በሚያስገቡት መረጃ ወይም ባስፈለጋቸው ጊዜ መቀየር በሚያስችላቸው አማራጭ ያሳውቁትን አድራሻ በቀላሉ በቴክኖሎጂ በታገሰ አሰራር ማግኘትና ከዶሜስቲክ የፖስታል ሲስተም ጋር በማናበብ ያለምንም ስልክ ጥሪ በቀጥታ ባሉበት መልእክታቸውን ማድረስ የሚያስችል ዘመናዊ አሰራር ነው። የኢትዮጵያ ፖስታ ይህን ዲጂታል አገልግሎት ከረጅም ጊዜ የስራ አጋሩ ኢትዮ ቴሌኮም ጋር በመተባበር በመላ ሀገሪቱ በአጭር ጊዜ ለማድረስ በጋራ እየሰራ የሚገኝ ሲሆን አገልግሎቱ እንደ ሀገር ያለብንን የብሔራዊ አድራሻ ችግር የሚፈታ
በቀጣይ በተቀናጀ መልኩ ዜጎች የኢኮሜርስ እንዲሁም ሌሎች አስፈላጊ ግብዓቶችን ባሉበትና በመረጡት ስፍራ እንዲያገኙ የሚያስችልና የሀገራችን የዲጂታል ትራንስፎርሜሽን ጉዞ የሚያፋጥን ይሆናል። የቨርቹዋል ፖስታ ሳጥን መተግበሪያ በቅርቡ በቴሌብር ሱፐር አፕ ላይ የሚቀርብ ሲሆን ይህም የቴሌብር ተጠቃሚ የሆኑ ደንበኞች አገልግሎቱን በቀላሉ እንዲያገኙት ያስችላቸዋል። ከዚሁ ጎን ለጎን ፖስታ ገበያ የተሰኘው የኢኮሜርስ መተግበሪያችን ከኢትዮጵያ ኢንተርፕራይዝ ልማት ጋር በመተባበር በአነስተኛና መካከለኛ ኢንተርፕራይዞች ፋይናንስ ፕሮጀክት ድጋፍ የበለጸገ ሲሆን በዋነኝነት ለአነስተኛና መካከለኛ ኢንተርፕራይዞች በሀገር ውስጥና በዓለም አቀፍ ደረጃ የገበያ እድሎችን ለመፍጠር ያለመ ነው። በይበልጥ ደግሞ የድንበር ተሻጋሪ ንግድ ክሮስ ቦርደር ኢኮሜርስ በሮችን ወለል አድርጎ የሚከፍት ነው። ይህ ደግሞ በሀገር በቀል ኢኮኖሚ ለውጥ ወይም ሆም ግሮን ኢኮኖሚክ ሪፎርም እንደ አቅጣጫ የተቀመጠውን የኢትዮጵያ ምርቶች ወደ ውጭ በመላክ የውጭ ምንዛሬ ግኝት የማሳደግ የዲጂታል ስራ እድሎችን የመፍጠር ግብ ቀጥተኛ ድጋፍ ያደርጋል። አነስተኛና መካከለኛ ኢንተርፕራይዞች የሀገራችን ኢኮኖሚ የጀርባ አጥንት መሆናቸው እሙን ነው። ሆኖም እነዚህ ኢንተርፕራይዞች ምርቶቻቸውን ለገበያ ለማቅረብ እና ተወዳዳሪ ለመሆን የገበያ ትስስርና ቀልጣፋ የሎጂስቲክስ አገልግሎት ዋነኛ ተግዳሮታቸው ሆኖ ቆይቷል። በመሆኑም አዲሱ የኢትዮጵያ ፖስታ ገበያ አነስተኛና መካከለኛ ኢንተርፕራይዞች የሀገር ውስጥና የአነስተኛና መካከለኛ ኢንተርፕራይዞች እንዲሁም የሀገር ውስጥ አምራቾች የኢትዮጵያ ፖስታን ሰፊ የሎጂስቲክስ አቅምና ዓለም አቀፍ ተደራሽነት ተጠቅመው ምርቶቻቸውን ለሀገር ውስጥና ለውጭ ገበያ እንዲያቀርቡ የሚያስችል ትልቅ ዲጂታል መገበያያ ነው። በተጨማሪም ይህን የፖስታ ገበያን ከተለያዩ በውጭ ሀገር ከሚገኙ የዲጂታል ገበያዎች ጋር ለማስተሳሰር ከሚመለከታቸው አካሎች ጋር ንግግር የጀመርን ሲሆን ይህ ጅማሮ ወደ ተግባር ሲለወጥ የዲጂታል የገበያ አድማሱን የበለጠ የሚያሰፋውና የሀገራችንን ምርቶች በተለያዩ ሀገራት ገበያዎች ላይ በቀላሉ እንዲቀርቡ የሚያስችላቸው ይሆናል። እነዚህ በዛሬው ዕለት በይፋ ስራ የሚጀምሩት አዳዲስ ዲጂታል አገልግሎቶች የኢትዮጵያ ፖስታ በቀደመው ዘመን የፖስታ አገልግሎት ብቻ ሳይወሰን በዘመናዊ ሎጂስቲክስና በዲጂታል ንግድ ዘርፍ ግንባር ቀደም ተዋናይ ለመሆን የጀመረውን ጉዞ የሚያረጋግጡ እንዲሁም የኢትዮጵያ ፖስታን የዲጂታል አገልግሎት አቅራቢና የብሔራዊ ለውጥ ታላቅ አጋዥ ጅምር መሆኑን የሚያስረዱ ናቸው። በመጨረሻም እነዚህ የዲጂታል መተግበሪያዎች እና አገልግሎቶች እውን እንዲሆኑ ድጋፍ ላደረጋችሁልን የመንግስት አካላት፣ የልማት አጋሮች፣ የኢትዮጵያ ኢንተርፕራይዝ ልማት የስራ ኃላፊዎችና የፕሮጀክት ዩኒት አባላት፣ መተግበሪያውን ያለማቸው የቴክኖሎጂ ባለሙያዎች እና በቁርጠኝነት ለሰራችሁ የድርጅታችን አመራሮችና ሰራተኞች ከፍ ያለ ምስጋናዬን አቀርባለሁ።